በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መላከ ብስራት መምህር ዲበኩሉ አብርሃም ዲበኩሉ የዚህ ቅዱስ ቤተ መቅደስ ዋና አስተዳዳሪ፣ የሁላችንም መንፈሳዊ አባት፣ ክቡራን የዚህ ቅዱስ ቤተ መቅደስ ልዩ ልዩ የክፍል ኃላፊዎች፣ ሊቃውንት አባቶቻችን፣ ካህናት፣ ወንድሞቻችን ዲያቆናት፣ መዘምራን በየማዕረጋችሁ በዚህ ዕለት በዚህ ሰዓት እግዚአብሔርን ብላችሁ በጸሎት የጸናችሁ ድምፁን ለመስማት በቤቱ የጸናችሁ ምእመናት፣ የልዑል እግዚአብሔር ቤተሰቦች፣ የገናናው መልአክ የቅዱስ ገብርኤል ባለሟሎች፣ ይህ ድምፅ የሚሰማችሁ ኦርቶዶክሳውያን ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰላም እላችኋለሁ። እንደምን አደራችሁ? እንዲህ ብለን እንድናመሰግነው እንዲህ ብለን የምናመሰግነውን ስሙን አስቀድሞ በይውጣ የነገረን ወደን የማንጠላው ቀድሶ የማያረክሰው ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ለትንሣኤውም ለዕርገቱም ለዚህም ዕለት እንኳን አደረሳችሁ፣ እንኳን አደረሰን። በእውነት ከዚህ ያደረሰን ከደዌ የፈወሰን ኃጢአታችንን የታገሰልን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ በድጋሜ የተመሰገነ ይሁን። እንደ እግዚአብሔር በጎ ሐሳብ የማዕዘኑ ራስ በሚል መሪ ቃል በዚህ ማለዳ በዚህ ቅዱስ ስፍራ ለተሰባሰብነው የእግዚአብሔርን መልእክት ቸሩ አምላካችን እንዲነግረን እንዲያስተምረን እየተማጸን አብረን የምንቆይ ይሆናል። የቅዱስ ማቴዎስ ወንጌል ምዕራፍ 21 ቁጥር 42 ላይ ያለውን ቃል ተውሰናል። መናገር ያስፈለገበት ዋና ምክንያት መገፋት ጥቅም እንዳለው፣ ታላቅነት የግፍ ውጤት እንደሆነ ለማሳየት መሆኑ ነው። ለዚህ የትምህርታችን መሪ ቃል የማዕዘኑ ራስ የሚለው ይሆናል። ቸሩ አምላካችን እግዚአብሔር ምስጢሩን ጥበቡን ገልጦ እንዲያስተምረን፣ የራቀውን እንዲያቀርብልን፣ የረቀቀውንም እንዲያጎላልን፣ የጎደለውን እንዲመላልን ቸሩ አምላካችን ቅዱስ ፈቃዱ ይሁንልን። በመንፈስ ሆነን ከእግዚአብሔር በመጠበቅ እያንዳንዳችን ዛሬ ምን ይናገረን ይሆን፣ ምን መልእክት እንሰማ ይሆን በማለት ከሰው ሳይሆን ከእግዚአብሔር የሆነውን መልእክት እንድንጠብቅ አደራላችኋለሁ። ምናልባት በዚህ ሰዓት ቆሞ የሚናገረው አንድ ተራ ምስኪን መምህር ላይሆን ይችላል። እዚህ ለተሰበሰቡት ማረን ስትሉት ላረፈዳችሁት፣ እራራልን እያላችሁ ስሙን ስትጠሩት ላረፈዳችሁት፣ ስታናገሩት ላረፈዳችሁት ለዚያ አምላክ ልባችን ከፍተን መስጠት ከቻል አሁን ደግሞ እሱ በተራው የሚናገርበት ሰዓት ደርሰዋል። ምናልባትም ካላስቸገርኳችሁ የምትጸልዩ ሰዎችም ሌላም ስራ የምትሰሩ ሰዎች ቆም ብላችሁ ዝም ብላችሁ እሱን ብትሰሙት መልካም ነው። ስማን ብለው የለ ይስማል እግዚአብሔር። ደግሞ እኛ የምንሰማበት ጊዜ ከደረሰ የሚሰማኝ በእርጋታ ይቀመጣል ነውና መቀመጫው ቢመቻችሁም ባይመቻችሁም የአባት ቤት ነው፣ የእግዚአብሔር ቤት ነው፣ የእኛ ቤት ነው። ባይመችም ይመቻልና አሁን እግዚአብሔር የሚናገረን አለ። የምንጠይቀውን የምንለምነው ሌሊት በሰዓታት በማህሌት እስካሁን በቅዳሴ በጸሎት በዕጣን በመስዋዕት ስንጠይቀው ቆይተናል። ምላሹን ምን ብሎ ይነግረን እንደሆነ እንሰማለን። የሰራዊት ጌታ እግዚአብሔር ለሁላችንም
ምስጢር ጥበቡን ገልጦ እንዲያስተምረን ቅዱስ ፈቃዱ ይሆነልን። ግንበኞች የናቁት ድንጋይ በሉ ሁላችሁ። የሁላችሁም ድምፅ ይሄ ነው። ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ። እንድገመው። ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ። የትምህርታችን መዝመቻ ይሄ ነው። ቆይ አንድ ነገር ደግሞ እንድገመው። ግንበኞች የናቁት ድንጋይ ምን ሆነ? የማዕዘን ራስ ሆነ። የማዕዘን ራስ የሆነው ማን ነው? ግንበኞች የናቁት ድንጋይ በሉን። ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ። የማዕዘን ራስ የሆነው ግንበኞች የናቁት ድንጋይ ነው። የተናቀው ነው የማዕዘን ራስ የሆነው። የማዕዘን ራስ የሚሆነው የተናቀው ነው። ማንኛችንም ከፍታን እንፈልጋለን። ማንኛችንም ታላቅነትን እንሻለን። ማንኛችንም ክብር እንፈልጋለን። ግን መሰረቱ አንዱ መገፋት ነው። በጣም ብዙ ትልልቅ ሰዎች ትልልቅ ስራ የሰሩ ምንጫቸው ሲጠና ግፍ ነው። እንደውም ብዙ ጊዜ ይባላል አለቃ ገብረሃና እንደው ዶቄት ሰረቅሽ እያሉ ጎረቤት አላስቀምጠኛሉ አለችና እንዴት እናት ጠየቀቻቸው። ተው እንጀራ ይሆንሻል አሏት ይባላል። ዶቄት ሌላ አይሆንም መቼም እንጀራ ነው የሚሆነው አይደለ? ቁም ነገሩ እንደሱ ነው። ዋናው ግን እንደው ሌባ እያሉ ክፉ እያሉ ስምሽን እያጠፉ እያጠለሹ ካስቸገሩሽ ይሄ ግፍ ተጠራቅሞ እንጀራ ይሆንሻል ማለት ነው። ያሳድግሻል ማለት ነው። ቤተ ክርስቲያናችን በዚህ የበለጸገች ቤተ ክርስቲያናችን ከፍታዋ በዚህ የተረጋገጠ ነው። የማዕዘኑ ራስ የተገፋ ነው። የተገፋው የማዕዘን ራስ ሆነ ይለናል መድኃኒታችን ኢየሱስ ክርስቶስ በትምህርት ጠቅሶ ያስተማረው ነው። እንዲህ ብሎ ያነሳዋል ወደኋላ እያነበብክሙኑ በውስተ መጻሕፍት በመጽሐፍ የተጻፈውን አላነበባችሁምን ብሎ አይሁድን ጠቅሶ የተናገረው ቃል ነው። እብን ዘመነንዋ ነደቅት ወይእቲ ኮነት ውስተ ርእሰ ማዕዘን ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ። ወነካር ለአዕይንቲነ ለዓይኖቻችንም እጅግ ድንቅ ነው ተብሎ እንደተጻፈ አላነበባችሁምን ብሎ ጠቅሶ አንስቶታል። ዋና ቃሉ የተጻፈው በዳዊት መዝሙር 118 ቁጥር 22 ላይ ነው። ዳዊት በትንቢት የተናገረው ቃል ነው። ያንን ዳዊት እነዚህ ዕብራውያን በደንብ ያውቁታል። በጣም ይገርማቸዋል። እዚህ የተሰባሰብነው በጣም አብዛኞቻችሁ ዳዊት አታውቁም፣ እርግጠኛ ነኝ። ጸሎቱን ስታደርሱ እንደው የተሰባሰበውን መዝገበ ጸሎቱን እሱን እንደ ውዳሴዋን እሱን ትጸልያላችሁ እንጂ ዳዊት ትዝ አይላችሁ። ከኛ በላይ ግን እነዚያ አይሁዳውያን፣ እነዚያ ፈሪሳውያን፣ እነዚያ ሰዱቃውያን ግን የዳዊትን መዝሙር 150ውን መዝሙር እያንዳንዱን ሲያነበንቡት ነው የምታዩት። ስለዚህ በብሉይ ኪዳን ከተጻፉት መጻሕፍት ሁሉ በላይ የዳዊት መዝሙር ለአይሁዳውያን በጣም ቅርባቸው የዘወትር ጸሎታቸው ስለሆነ ሁልጊዜ የሚያነሱት ስለሆነ እና በመጽሐፍ የተጻፈውን አላነበባችሁምን? ስትጸልዩት የነበረውን ትዝ አይላችሁምን? ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ ተብሎ ተጽፏል። እሱን ታነቡታላችሁ። ማስተዋል ጎሏችሁ ነው እንጂ ማለት ነው። የሰራዊት ጌታ እግዚአብሔር ማስተዋልን አይንሳና ይንሳችሁ። እንግዲህ ያ ድንጋይ ምንጩን ላሳያችሁ። ታውቁታላችሁ። የምፈልገው ወርቅ ስላለ ነው። መነሻው ከግብፅ ነው። እስራኤል ከግብፅ ወደ ከነዓን ጉዞ ሲጀምሩ አብሯቸው ጉዞ ጀመረ። ዋየ ፀሐይ ሲጠናባቸው ደመና እየጋረደላቸው፣ ሲጠማቸው ውሃ እያፈለቀላቸው፣ ሲርባቸው ዳቦ እያዘመመላቸው፣ ጠላት እየገደለላቸው፣ ባህር እየከፈለላቸው፣ ጨለማ እየከፈለላቸው 40 ዘመን አቀበቱን እየወጣ አብሯቸው ቁልቁለቱን እየወረደ አብሯቸው ተጉዞ ከነዓን ሲገቡ አብሮ ከነዓን የገባ ድንጋይ ነው ይሄ ድንጋይ። በጣም የሚገርማችሁ እስራኤል ከነዓን እስኪገቡ ድረስ ከዚያ ድንጋይ ዳቦ ይበላሉ፣ ከዚያ ድንጋይ ይጠጣሉ፣
በዚያ ድንጋይ ደመና ይጋረድላቸዋል፣ በዚያ ድንጋይ ጨለማ ይከፈልላቸዋል። ትምህርት ተአምራቱን እያዩ ውሃውን እየጨለጡ ዳቦውን እየገመጡ ይሄ ነገር እንዴት ነው ብሎ የሚያስተውል ግን አንድ አልተገኘ። እግዚአብሔር ማስተዋልን ይስጠን ወገኖች። እያዩት እያያቸው እያወቁት ሙሴ በበትሩ ነካ ሲያደርገው ምንጭ ያፈልቃል። ምንጩ ደግሞ አንድ አይደለም፣ ሁለት አይደለም፣ 12 ምንጭ ነው የሚያፈልቅ። በየነገዳቸው ይህን ምንጭ እየቀዱ እየጨለጡ 40 ዘመን ውሃ ያጠጣቸውን በበረሃ 40 ዘመን ውሃ የፀሐይ ያበረደላቸው 40 ዘመን የተከተላቸው ያ ማለት እንደው ሌላው ይቅር ድንጋይና ውሃ እኮ ወደ ላይ መሄድ አይችልም። እናንተ ወደ ላይ እየተንከበከበ ቀበቱን ሲወጣ እንዴ እግር የለው እንዴት ነው ብሎ አንድ የሚያስተውል ትውልድ አልነበረ። ትውልድ እየዘቀጠ ሲመጣ እየደከመ ሲመጣ መንፈሳዊነት እየኮሰመነ ሲመጣ አያችሁ እፊቱ ላይ ያለውን ማየት ይሳነዋል። በሕይወታችን የሚደረገውን ማስተዋል ይሳነናል። እናንተ በዚህ ዘመን የሆነልን መዓት ነው፣ ግን ማን እንዳደረገው ማስተዋላችን ተነስቋል። አንድ የሚያስተዋለ የለም። እንዲያውም ያለት እስራኤል ገባ ከነዓን ገብተው የእያንዳንዳቸውን ጎጆ ለመቀለስ አሰቡና ያንን ድንጋይ የራሳቸውን የግል ቤታቸውን ሊሰሩበት አሰቡ። መረባረብ ሲያደርጉት ይበዛባቸዋል፣ ቋሚ ሲያደርጉት ያንስባቸዋል። ድንጋይ መፍለጫ አዘጋጅተው ሊያስተካክሉት ሊፈልጡት ይላሉ፣ መፍለጫቸው ይሰባበራል። እሱ ግን የሚያስተካክል እንጂ የማያስተካክሉት አለት ነው። ምን አደረጉ? የድንጋይ ለምንም አይጠቅምም አሉና በእግራቸው ገፍተር አድርገው ጣሉት ይለናል። እግዚአብሔር ከዚህ ይጠብቀን። እናንተ ይሄ ድንጋይ ይገፋል ወይ? ይሄ ድንጋይ አይረባም ይባላል ወይ? እስኪ ማን ይሞት ይሄ ድንጋይ አይረባም? እንዳይራቡ 40 ዘመን የመገበ ድንጋይ አይረባም? 40 ዘመን ውሃ እንዳይጠሙ ያደረገ አይረባም ወይ? ጨለማውን የገፈፈ በሌሊት በድቅድቅ ጨለማ በብርሃን የመራቸው በእውነት የድንጋይ አይረባም? ደመና የጋረደላቸው ውሃ የፀሐይ ያበረደላቸው ከጥላት ፍላጻ የጠበቃቸው በእውነት የድንጋይ አይረባም ወይ? 40 ዘመን አብሯቸው የተከተላቸው ጠላት ከፊት ሲሆን ይቀድማቸዋል፣ ከኋላ ሲሆን ደግሞ ከኋላቸው ሆኖ ጠብቆ ተንከባክቦ ርስታቸውን ያወረሳቸው እኮ የድንጋይ አይረባም ወይ? ቆይ ልጠይቃችሁ፣ የድንጋይ የማይረባ ከሆነ ማን ነው የሚረባው? የሚቀናው ነው የሚያስጠናው ነው ወይስ ደግሞ የሚቀጣው የሚመታው? ማን ነው የሚረባው? የእነዚህ ሰዎች አይምሮ ምን አይነት ነው? አይረባም አይጠቅምም ብለው ዘመነ መልእክት እነዚህ ግንበኞች አይረባም ብለው ገፋ አድርገው ጣሉት። ሁላቸው ወገኖች ኪሳራችን በረከት ያገኘንባቸውን አይረቡም ብለን ጣልናቸው። በነፍስ በሥጋ የዳንባቸውን አይረቡም ብለን ጣልናቸው። ለዛሬዋ ዕለት የደረስንባቸውን እነዚያን ስውር እጆች አይጠቅሙም ብለን ጣልናቸው። ያንጠባጠብናቸው፣ የገፋናቸው፣ የናቅናቸው ብዙ ናቸው። እግዚአብሔር ይቅር በለን ሁላችንንም። የግል ቤታቸውን ለመስራት አልሆነላቸውም። የሚጠቅማቸውን አድርጎ ለማይጠቅማቸው አልሆነላቸውምና ለሚፈልጉት ባለቤት ነው አይረባም አሉት። እንዲህ ነው እኮ አይረባም የምንለው እኮ እኛ ለኃጢአታዊ ስራታችን እንኳን ካላገለገለን እሱን ነው አይረባም የምንለው። ለአመፃችን ካልጠቀመን፣ ለግፋችን ካልጠቀመን፣ ለበደላችን ካልጠቀመን፣ ኃጢአትን ካልደገፈው አይረባም የምንለው እሱን ነው። አያችሁ ገፋ አድርገው ጣሉት። ያ ድንጋይ እየተንከባለለ 12ቱም ነገደ እስራኤል እየተቀባበሉ አይረባም እያሉ እየገፉት እየተንከባለለ ከሰሎሞን ዘመን ደረሰ። ሰሎሞን አነሳና የመጀመሪያውን ቤተ መቅደስ ውብና ግሩም አድርጎ ሰራበት። ሁላችሁ ብሎ ሲያገኘው እንደዚህ ይረባል። ለካስ የማይረባው ድንጋይ አይደለም፣ የማይረባው የነዚያ የግንበኞቹ ጭንቅላት ነው። አይምራችን ተበላሸ። ምን ያደርጋል ወገኖች? ፌስቡክ አበላሸው፣ ቴሌግራም አበላሸው ወገኖች፣ ቲክቶክ አበላሸው። ስለዚህ አይምራችን የሚጠቅመውን መለየት አይችልም። አይረባም የሚለው የሚጥለው፣ የሚገፋው፣ የሚያንጠባጥበው ብዙ ነው እና ጥበበኛው ንጉሥ ሰሎሞን እስኪያገኘው ድረስ
ብዙ በጎ ድንቅ ነገር ሲገፋ ይኖራል። ሲገፋ ኖረ። የመጀመሪያው ሰሎሞን የሰራው ቤተ መቅደስ ከዚያ ከግብፅ በመጣው አይረባም ብሎ እነዚያ አናጺዎች ግንበኞች በገፉት ድንጋይ ነው፣ ወድቀው ነው የተሰራው። ክብር ምስጋና ለስም አጠራሩ ይሁን። ዳዊት የተናገረው እሱን ነው። የመጀመሪያው ግንበኞች የናቁት ድንጋይ በሉላችሁ የማዕዘን ራስ ሆነ። ይኸውላችሁ የሰሎሞን ቤተ መቅደስ ሆነ እያልኳቸው አንደኛው ይሄ ሰሎሞን ቤተ መቅደስ ጊዜውን ጠብቆ አሁን ያለችውን ቅድስት ቤተ ክርስቲያን ሆኖ አልተክቷል። ይህች ቤተ ክርስቲያን የተሰራችው በዚያ በተገፋው በተናቀው አለት ነው ወገኖች። ይህ ብቻ አይደለም። እኔ ቁም ነገሬ ከቤተ ክርስቲያኑ ከግንቡ ከህንፃው ጋር አይደለም። ያ የተገፋ አለት ያ አይረባም አይጠቅምም ተብሎ የተገፋው የተገፈተረው የተንከባለለው የተረገጠው አለት መድኃኒታችን ኢየሱስ ክርስቶስ መሆኑ ነው የሚገርመኝ። የኤፌሶን መልእክት ምዕራፍ 2 ቁጥር 20 ላይ ስታነቡ አንተ ሙሴ ታነጽክሙ ዲበ መሠረተ ነቢያት ወሐዋርያት፣ በነቢያት በሐዋርያት መሠረት ላይ ታንጻችኋል። ወእብነ ማዕዘንቱሰ ውእቱ ኢየሱስ ክርስቶስ፣ የማዕዘኑም ራስ እሱ ክርስቶስ ኢየሱስ ነው። በእሱ አንዱ ድንጋይ ከአንዱ ድንጋይ ጋር እየተሳሳመ እየተገጣጠመ ቅዱስ ቤተ መቅደስ ሆኖ ይሰራል። ይሄ ቤተ መቅደስ የተሰራው በዚህ አለት ነው። አያችሁት ወገኖቼ፣ መድኃኒታችን ኢየሱስ ክርስቶስ ነው አለቱ አልኳችሁ። ቤተ መቅደሱን የሰራው ያ አለት እሱ ነው። ቤተ መቅደሱ በዚያ ደም ነው የተሰራው። አሁን የቆምነው ክርስቶስ ደም ላይ ነው። ታስታውሳላችሁ? ያ አለት እስራኤልን ከግብፅ ጎትቶ አወጣና ከነዓንን አወረሳቸው። ያ አለት የተሰራባት ቤተ መቅደስ ላይ የጸናችው እዚህ ዓለም ተነስተን መንግሥተ ሰማያት እንገባለን። በሲኦል የነበሩት ገነትን ወርሰዋል። ያ አለት ከሰማይ ዳቦ እያወረደ 40 ዘመን ሕዝቡን መገበ። ከሰማይ የወረደ እንጀራ ይህ ነው፣ እንካችሁ ይህም ሥጋዬ ነው፣ ሥጋውን የምንበላው ለዚህ ነው። ያ አለት ለ12 ምንጭ እያፈለቀ ሕዝቡን ጽማማይ እንዳያገኛቸው ሲጠብቃቸው ኖረ። ይህ አለት መድኃኒታችን ኢየሱስ ክርስቶስ በጸሎተ ሐሙስ ምሽት እንካችሁ የአዲስ ኪዳን ደሜ ነው አለና ለ12ቱም ሐዋርያት ከጎኑ የሚፈልቀው ነገ የሚፈሰውን ደሙን አፈሰሰላቸው፣ አፈሰሰልን። የአለት ደመና ጋረደላቸው። የአለት ክብሩን ጋረደን፣ አለበሰን ወገኖች፣ አጎናጸፈን። የአለት ጨለማ ገፈፈ። ስንት ጨለማ ተገፈፈልን በሕይወታችን በኑሯችን ስንት ጊዜ ጨለመብን። እግዚአብሔር ያን ጨለማ ገፍቶ በብርሃን ለምስጋና ሰበሰበን። ክብር ምስጋና ለስም አጠራሩ። የአለት አያችሁት? ያን ታያችሁት? የአለት ጠላት እንዳይበረታታባቸው ዙሪያውን የሰፈረውን ጠላት አንዳንዱን እየገደለ አንዳንዱን ሽባ እያደረገ አንዳንዱን እየመለሰ እንደየተገቢው እስራኤልን የጠበቀ አለት ነው። ስንት ጠላት አለብን። በጠላት ከበባ ውስጥ ሆነ ይሁላችሁ ለዛሬ ደረስን። አይገርማችሁ? ለዛሬ ዓመትም እንደርሳለን። የአለት ጠንካራ የማያንቀላፋ ጠባቂያችን ስለሆነ የአለት እየመራ ከነዓን ሲያስገባቸው ግን ከነዓን ያስገባቸው ያንን አለት አይረባም ብለው ገፋ አደረጉት። አይጠቅምም ብለው ገፋ አደረጉት። ለግል ስሜታቸው ለግል ፍላጎታቸው ስላልሆነ እንደዚህ አይነት ልምድ አለ። የምንፈልጋት አለች፣ ያች ካልሆነች ገብርኤል የለህም እኮ እንለዋለን። አርሴምዬ የለሽም እኮ፣ እግዚአብሔር ትተኸኛል፣ ረስተኸኛል፣ እኔን የምታይበት አይን የለም፣ የምትሰማበት ጆሮ የለም፣ እኛ ነን የሌለን። የእሱማ አይኖች የሁላችሁ ያያሉ። እስመ አዕይንቲሁ ለእግዚአብሔር አበ ጻድቃኑ፣ የእግዚአብሔር አይኖች አሁን ሁላችሁንም ያነቧችኋል፣ ያዩዋችኋል። ወእዝኑሁ ኀበ ስእለቶሙ፣ ጆሮዎቹም ወደ ልመናቸው ናቸው። እግዚኦ መሐረነ ክርስቶስ ያላችሁትን ድምፃችሁን ሰምቷችኋል። ክብር ምስጋና ይድረሰው። እሱማ ይሰማል፣ እኛ እንጂ መስማት የተሳለ እሱማ ይሰማል። አይረባም ብለው ገፉት። እነዚህ ግንበኞች የተባሉት አይሁድ ናቸው። ገፉት። የዮሴፍ ልጅ ብለው ገፉት። ሩቅ ብእሲ ብለው ገፉት። ፍጡር ብለው ገፉት። አይረባም አይጠቅምንም ብለው ገፉት። መግፋት ብቻ መጥራት ብቻ ሰቀሉት፣ ገደሉት፣ ሞተ። 3 መዓልት 3 ሌሊት በከርሰ መቃብር የቆየው ጌታ በ3ኛው ቀን
የማዕዘን ራስ ሆኖ በትንሣኤው ተገለጠ። ተነሳ። አይሁድ ንቀው ገፍተው ወደ መቃብር ያወረዱት የማዕዘን ራስ ሆነ፣ የትንሣኤው ጌታ ሆነ እያልኳችሁ ነው። አመስግኑትላችሁ። የትንሣኤያችን በኩር ሆነ። ሰቅለው የገደሉት ጠልተው የገፉት ጌታ የማዕዘን ራስ ሆነ። ተነሳ። አዩት፣ ዳሰሱት፣ ከነሱም ጋር በላ ጠጣ። እያችሁት እፍ እያለ መንፈስ ቅዱስን አሳደረባቸው፣ ክህነትን ሰጣቸው። 40 መዓልት 40 ሌሊት ነገረ መንግሥተ ሰማያትን ምስጢረ መንግሥተ ሰማያትን እያስተማራቸው አብሯቸው ቆየ። 7ቱን ኪዳናት እየተረጎመላቸው አብሯቸው ቆየ። በአርበኛው ቀን እያዩት እየባረካቸው ወደ ሰማያት ከፍ 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 አለ። ክብር ምስጋና ለስሙ ይሁን። የማዕዘን ራስ ሆነ። እሱ ነው ወገኑ። ግን ለምንድን ነው የጠሉት? እያበላቸው እያጠጣቸው እየተንከባከባቸው እየጠበቃቸው ከሁሉም በላይ ቅድሚያ ሰጥቷቸው ለምንድን ነው የጠሉት? ለምን ጠሉት? ምን ነው? ምን አደረጋቸው? ምንስ ባደርግላቸው ምን አደረጋቸው ያስብላል። ግን ምን አደረጋቸው? እነሱ የሚፈልጉት የዳዊት ልጅ ሰሎሞንን ነው። እሱ ነው የተገለጠው። የአብርሃም ልጅ ይስሐቅን ነው። ምን እያልኳችሁ ነው? የዳዊት ልጅ ሰሎሞን ጦር ይዞ ጠላት የሚወጋ ነው። ደም የሚያፈስ ነው። ንጉሥ እሱን ነው የሚፈልጉት። ጦር ይዞ ደም እያፈሰሰ አጥንት እየከሰከሰ እየገደለ እነሱን የሚጠላውን ሁሉ እየገደለ ከሮማውያን ግዛት ነፃ የሚያወጣቸው ጦረኛ ንጉሥ ነው የሚፈልጉት። ነፍሰ ገዳይ ንጉሥ ነው የሚፈልጉት። እሱ ደግሞ እንደዚህ አይደለም። ከሮማውያን አይደለም፣ ከከፋው ከዳቢሎስና ከዳቢሎስ አገዛዝ ነፃ የሚያወጣ ነው። አላወቁትም። የአብርሃም ልጅ ይስሐቅ ሆኖ መጣ። አላወቁትም። ምን እያልኳችሁ ነው? የሚሰዋ በግ መስዋዕት ሆኖ መጣ እና የሚታረድ የሚሰዋ የሚገተት ምን ያደርጋል ብለው ናቁት። አያችሁት? እነሱ የሚፈልጉት ከላይ መብረቅ ለብሶ ጥሩር ለብሶ አረድ አንቀጥቅጥ ለብሶ ሰማይ እየተንቀጠቀጠ ምድር እየተናወጠ እንዲመጣ ነው። እሱ በጎለ እንስሳ እንደ ሕፃናት እያለቀሰ እያነጠሰ ተገለጠ። ስለዚህ ናቁት። እነሱ የሚጠብቁት እንደ ጎልያድ ያለ ግዙፍ አስፈሪ ነገር ነው። እሱ ደግሞ እንደዚህ አይደለም። እንደ ዳዊት ምስኪን ሆኖ መጣ። ስለዚህ ናቁት። ናቁት ወገኖቼ፣ ለዚህ ተጎዱ። በረከታቸውን ገፉት፣ በሕይወታቸውን ገፉት፣ ሕይወታቸውን ሰቀሉት። ወለ መላከ ሕይወቶሙ የሕይወታቸውን ጌታ የሕይወታቸውን ራስ ናቁት፣ ጣሉት እና ገፉት። ከልባቸው ገፉት፣ ከቤተ መቅደሳቸው ገፉት፣ ከሀገራቸው ወጡ፣ ገፉት፣ ረገጡት። ጌታችን ከቤተ መቅደሳቸው ወጣ፣ ቤተ መቅደሳቸው ወና ሆነ። ከቤተ መንግሥታቸው ወጣ፣ ቤተ መንግሥታቸው ባዶ ሆነ። ከልባቸው ወጣ፣ ልባቸው ባዶ ሆነ። አያችሁ፣ ክህነት የለም፣ መንግሥት የለም በዚያ በእስራኤል ምድር፣ መስዋዕት የለም በዚያ በቤተ መቅደስ፣ ምንም የለም። ያለው ሁሉ ሲገፉት ሙጥጥ አድርጎ ይዞባቸው ወጣ። ቀሪው እነሱም ተበታተኑ። ቤተ መቅደሳቸውን ዛሬ መስጊድ ነው። መስዋዕትም የለም፣ ምንም የለም። እርቃናቸውን ቀርተዋል። መግፋት እንደዚህ ያከስራል። የሰራዊት ጌታ እግዚአብሔር ይጠብቅ። የተገፋው ግን በሦስተኛው ቀን ተነሳ። የተገፋው ግን በአርበኛው ቀን አረገ። የተገፋው ግን በአብ ቀኝ አለ። የተገፋው ግን ሲያርግ እንዳየነው እንደዚህ ዳግመኛ ለፍርድ ይመጣል። የገፉት የወጉት ዓይኖች ያዩታል። ለካስ ጌታችን ነበር ይሉታል። ለካስ አንተ ነበርክ፣ ወዮ ምነው እጃችን በተቆረጠ ዓይናችን በፈረጠ ይላሉ። ምንም አይጠቅም ጉዳይ ነው። አስቀድሞ ምንድን ነው ታሞ ከመማቀቅ አስቀድሞ መጠንቀቅ ይባላል አይደለ? እንደው እጄን በሰበረው እንትን ሁለተኛ ሌላ ተጨማሪ ጉዳት አትፈልጉ። ግን መጀመሪያ ግፍ እንዳይደርስብን፣ እንባ እንዳይፈስብን፣ ላብ እንዳይፈስብን፣ ሰው እንዳያለቅስብን እጆቻችን ሕይወታችንን እንፈትሽ። የማዕዘን ራስ አደረጉት የገፉት። የተገፉት ግን ድራሻቸው ጠፍቷል። ታስታውሳላችሁ? ምሳሌ ልንገራችሁ። ጌታችን በአርበኛው ቀን ሲያርግ የገፋው አሳልፎ የሰጠው የሸጠው ይሁዳ ቀጥታ ወደ ሲኦል ነው የወረደው። መግፋት ወደ ሲኦል ያወርዳል እያልኳችሁ ነው። መገፋትሳ ወደ ገነት ወደ መንግሥተ ሰማያት ያወርዳል። የማዕዘን ራስ አደረጉት። ለመሆኑ የማዕዘን ራስ ታውቆ የለም ይመናል? የማዕዘን ራስ ማለት አንድ አለት ነው፣ አንድ ድንጋይ ነው፣ ወጥ ነው። ግን
ሁለት ፊት አለው። ስንት ፊት አለው? ስንት ፊት አለው? አንድ ፊት በዚህ በኩል ያለ፣ ሁለት ፊት በዚህ በኩል ያለ፣ ሁለት ፊት አለው የማዕዘን ራስ። አገልግሎቱም እንደዚያው ነው። አንድ ነው። ሁለቱን አንድ ማድረግ ነው። በዚህኛው ያለውን ሳይድና በዚህኛው ያለውን ሳይድ አንድ የሚያደርገው የማዕዘን ራስ ይባላል። በላይኛው ያለውና በታችኛው ያለውን የሚሰበስበው ሰብሳቢው ያ አንድ የማዕዘን ራስ ይባላል። ክርስቶስ የማዕዘን ራስ ተባለ። ሁለት ግብር አንድ ግብር፣ ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ የሆነ አንድ አምላክ አንድ ጌታ አንድ ፈጣሪ ስለሆነ አያችሁ፣ የክርስቶስ አንድ ፊቱ መልክዓ ትስብእት ነው፣ የሰውነት መልክ ነው። አንድ ፊቱ መልክዓ መለኮት፣ የመለኮት የእግዚአብሔርነት ፊት ነው። ክርስቶስ ማን ነው? ከሰው እንደ ሰው የሆነ ከእግዚአብሔር እንደ እግዚአብሔር የሆነ ነው። ቅዱሱ እንዲህ ይላል፣ አንተ መዋቲ ዘከመ ርናከ ምስለ ሰብ ወአንተ እመዋቲ ዘከመ ርናከ ምስለ አብ። አንተ እንደኛ ሰው ነህና ትሞታለህ፣ አንተ እንደ እግዚአብሔር እግዚአብሔር ነህና ሕያው ነህ ታድናለህ አለው። ሁለት ፊት የሚባለው መልክዓ ትስብእትና መልክዓ መለኮት ነው። ሁለት ፊት ያለው ግን አንድ ነው፣ ሁለት አይደለም። መለኮት ከተስብእት ትስብእት ከመለኮት ሲዋሃድ አንድ ክርስቶስ፣ አንድ ጌታ፣ አንድ አምላክ፣ አንድ መድኃኔዓለም እሱ ነው የማዕዘኑ ራስ። ክብር ምስጋና ለስም አጠራሩ ይሁን። የማዕዘኑ ራስ ግብሩ ምንድን ነው? ሁለቱን አንድ ማድረግ አልኳችሁ። እሱ መካከል ላይ ነው። የማዕዘኑ ራስ መካከል ነው። በዚህና በዚህ ላሉት መካከል፣ በላይና በታች ላሉት መካከል ነው። ስለዚህ መካከለኛው የማዕዘኑ ራስ ምን አደረገ? በላይ በእግዚአብሔርነትና በታች በሰውነት ያለው ልዩነት አጠበበ። እግዚአብሔር ሰው ሆነ፣ ሰው አምላክ ሆነ፣ በተዋሂዶ ተከናወነ። ሰው ከእግዚአብሔር ጋር እግዚአብሔር ከሰው ጋር እንዲኖር አማኑኤል ተባለ። አማኑኤል ማለት እግዚአብሔር ከኛ ጋር ሆነ። ምን ማለት ነው? እኛ ከእግዚአብሔር እንድንሆን እርቅ አደረገልን ማለት ነው። አስማማ። ይሄ ብቻ አይደለም። በሰዎችና በመላእክት መካከል መላእክት ከኛ ጋር እኛ ከመላእክት ጋር አንድ እንሆን። ዛሬ ቅዱስ ገብርኤል ነው አይደለ ወገኖቼ? እኛ ዛሬ ከቅዱስ ገብርኤል ጋር አንድ ሆነን እግዚአብሔር እናመሰግናለን። እስኪ አመስግኑት፣ ልስማችሁ። አመስግኑት፣ በደንብ አመስግኑት፣ በደንብ አመስግኑት፣ በደንብ። ይህ ምስጋና ገብርኤልም እያመሰገነው ነው። ከገብርኤል ጋር ያሉት መላእክት እያመሰገኑ ነው። ከመላእክት ጋር አንድ ምስጋና እንድናመሰግን ቸሩ አምላካችን ኢየሱስ ክርስቶስ የማዕዘን ራስ ሆኖ ሰበሰበ። ወደ ጎን ልውሰዳችሁ። ሕዝብና አሕዛብ ብለን ተከፋፍለናል። ከአሕዛብ ከነትዕማር ከሕዝብ ከእስራኤል ተወለደና ሕዝብና አሕዛብን አንድ አድርጎ ከሁለት አንድን ፈጠረ። ሕዝብ የለም፣ አሕዛብ የለም። አሁን ሁላችን የእግዚአብሔር ልጆች መሆን ችለናል። እንዲያርጎ ሰበሰበን ወገኖች ክርስቶስ። ይህ ይገርማችኋል። ነፍስም ከሥጋ ጋር ተጣልታለች እንዳቅሚቲ። ነፍስ ለብቻ ሥጋ ለብቻ። ሥጋ ፍላጎቷ ሌላ፣ ነፍስ ፍላጎቷ ሌላ። የነፍስ ሌላ፣ የሥጋ ሌላ። ነፍስ ከሥጋ ጋር መስማማት አቅቷት አንድ ሰው ለራሱ ለሁለት ተገንጥሎ ነበር። አንድን ሰው አንድ ሲሆን አንድ ሰውን አንድ ያደረገው ነፍስን ከሥጋ ጋር አዋህዶ አስማምቶ ለገነት ለመንግሥተ ሰማያት ያበቃው የማዕዘኑ ራስ እሱ ክርስቶስ ኢየሱስ ነው ወገኖች። አያችሁ፣ አይሁድ የናቁት የማዕዘኑ ራስ እንዲህ አድርጎ ሰበሰበን። አሁን እዚህ የተሰባሰብነው በጾታ እንለያያለን፣ በዕድሜ እንለያያለን፣ በብሔር እንለያያለን፣ በቋንቋ እንለያያለን፣ በአመለካከት እንለያያለን፣ በአረዳድ እንለያያለን። ስብስብ ያደረገን ግን የማዕዘኑ ራስ ክርስቶስ ነው። ክብር ስጡት ሁላችሁ፣ ምስጋና ይግባ። የተገፋው እንዲያደረገ ምን እያልኳችሁ ነው? የማዕዘን ራስ መሆን የሚሻ ይኸውላችሁ እንዲህም ብሎ ማለት ይቻላል። ምናልባት የተገፋችሁ እያጠቃለልኩ ነው። አታምሩም ተብላችሁ የተገፋችሁ፣ አስተያየታችሁ ያስጠላል ተብላችሁ የተገፋችሁ፣ ተወዳችሁ የተገፋችሁ፣ ታቅታችሁ የተገፋችሁ፣ በሥራችሁ፣ በአገልግሎታችሁ፣ በሕይወታችሁ የተገፋችሁ፣ በማወቅም ባለማወቅም የተገፋችሁ፣ ይልቁንም በክርስትናችሁ የተገፋችሁ፣ ምናልባት ከሥራም የተገፋችሁ፣ ከመኖሪያ ከኗኗር የተገፋችሁ፣ ከየትም የተገፋችሁ ወገኖች እኔ ልበላችሁ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። በይበልጥ
በክርስትናችሁ ተገፍታችሁ ከሆነ በስነ ምግባራችሁ በጥሩ ስነ ምግባራችሁ ተገፍታችሁ ከሆነ እኛ የምንሰራውን ኃጢአት አልሰራቸውም ተብላችሁ ተገፍታችሁ ከሆነ ምስጢር ያወጣሉ ተብላችሁ ተገፍታችሁ ከሆነ እንዲህ አይነት ሰው አያስፈልግም ተብላችሁ ተገፍታችሁ ከሆነ እንደኛ ካልሆናችሁ ተብላችሁ ተገፍታችሁ ከሆነ በእኔ ሞት ደስ ይበላችሁ። ክርስቶስን መሰላችሁ። ክርስቶስን መሰላችሁት። አያችሁ አይሁድ የገፉት እኮ ለነሱ ለአይሁዳዊ ለምን እንደኛ ገዳ አልሆንክም ነው። ለምን ጦር ይዘህ ሮማውያንን አልወጋህም ብለው ነው። ለዚህ ነው የጠሉት። ለምን ከፊታችን ሰገባ ይዘህ አልፈሰስክም? ለምን እንደኛ ጦረኛ አልሆንክም ነው እኮ ወገኖች። ለምን ጦረኛ አልሆናችሁም ብለው የሚገፏችሁ ካላችሁ እንኳን ደስ አላችሁ። አትስማሙ፣ ግድ የላችሁ። ክርስትና መገፋት እንጂ ክብር ያለው በመግፋት አይደለም። አያችሁት? የማዕዘን ራስ የሆነው ክርስቶስ እስከ መቃብር ድረስ ገፉት። እስከዚያ ድረስ ሊገፉ ይችላሉ። እስከዚያ ድረስ የጠነከሩ እጆች አታጡ። ከመቃብር በኋላ ግን የእናንተ ድርሻ የማዕዘን ራስ መሆን። እየገፋችሁ ገፍተው ክርስቶስ ፊት ነው የሚጥሏችሁ። መንግሥተ ሰማያት ነው የሚያደርሷችሁ። ገፍተው ፈልጋችሁ የማታገኙት ጸጋ ላይ ነው የሚጥሏችሁ። በምን ልታገኙት የማትችሉት እድል ነው የሚሰጧችሁ። ስለዚህ መገፋት ክብር አለው ወገኖች። መድኃኒታችን ኢየሱስ ክርስቶስ በቅዱስ ማቴዎስ ወንጌል ምዕራፍ 5 እንዲህ ይላል፣ ሲገፏችሁ ያለ ስማችሁን ስም ሲሰጧችሁ ደስ ይበላችሁ። ምን ይበላችሁ? አይክፋችሁ። እንደው ደስ ባይላችሁ እንኳን አይክፋችሁ። እንደው ቢከፋቸውም እንኳን ተስፋ ያስቆርጣችሁ። ሲገፏችሁ ያለ ስማችሁ ስም ሲሰጧችሁ ደስ ይበላችሁ። ከእናንተ በፊት የነበሩ ነቢያትንም እንደዚሁ አድርገውባቸው ነበርና ይልና ስማችሁ በመንግሥተ ሰማያት ተጽፎላችኋል። በዚህ ደስ ይበላችሁ። በእኔ ሞት ስማችሁ በመንግሥተ ሰማያት ተጽፏል። ማንም አይፍቀውም፣ ማንም አይቀይረውም፣ ማንም አይለውጠውም። ምን እያልኳችሁ መሰላችሁ? ገፍተው ለመንግሥተ ሰማያት የበቁ የነቁ አድርገዋችኋል ማለት ነው። በማቴዎስ ወንጌል ምዕራፍ 11 ይህንኑ ቃል ስሙት። መንግሥተ ሰማያት ከዮሐንስ ጀምሮ ስትገፋ ኖራለች ይልና ወግፏን ይትማሰጠዋ ለመንግሥተ እግዚአብሔር፣ የተገፉትም ያችን የእግዚአብሔርን መንግሥት ይወርሷታል። አያችሁ፣ ለመንግሥት ያበቃል። የማዕዘን ራስ ታላቅ፣ በንጽህና የማዕዘን ራስ፣ በቅድስና የማዕዘን ራስ፣ በክርስትና የማዕዘን ራስ፣ በሥጋ በነፍስ የማዕዘን ራስ፣ በዚህ ዓለም በወዲያኛው ዓለም የማዕዘን ራስ፣ በሁሉ ታላቅ። ታውቃላችሁ፣ አንተ ነህ የምትሆነው፣ አንቺ ነሽ፣ እናንተ ናችሁ። በግፍ በኩል አልፈን ለዚያ እንበቃል። ከቅዱሳን ወገን ያልተገፋ እንዳታገኙ። የቅድስት አርሴማ ቤተ መቅደስ ነው ያለነው አይደለም? አያችሁ፣ ተገፍታ ነው ለክብር የበቃችሁ። ሰማዕታት ወገን ያልተገፋ፣ ከነቢያት ወገን ያልተገፋ፣ ከሐዋርያት ወገን ያልተገፋ፣ ከሊቃውንት ወገን ያልተገፋ፣ ከካህናት ወገን ያልተገፋ የለም። ቤተ ክርስቲያናችን የግፍ ውጤት ናት። ምን አልኳችሁ? እንኳንስ ክርስቲያን ወተት እንኳን ተገፍቶ ቅቤ ይወጣው የለምን? እና ግፋችን የክብራችን መሰረት ስለሆነ እየገፉ ክርስቶስ ፊት የሚያቀርቡን ስለሆነ የሚገፉትን ጠንካራ እጆች ሳይሆን የመጨረሻውን የማዕዘን ራስ እየተመለከትን በጽናት ክርስትናችን እንድንወጣ አደራ ማለት እፈልጋለሁ። የማዕዘን ራስ ሆነ። ውድ ወገኖቼ፣ የማዕዘን ራስ የክርስትና ጉልበት ነው። የክርስትና ስብ ልብ ነው። የማዕዘን ራስ እያንዳንዳችን የምንደርስበት ዋና ጉዳይ ነው። ሰብሳቢ መሆን ነው። አቃፊ መሆን ነው። የሁሉ መሆን ነው። ለሁሉ መሆን ነው። እግዚአብሔራዊ ልብ ማሳየት ነው። መንፈሳዊ ስብናን መገለጫው ማድረግ ነው። የማዕዘን ራስ እንደሱ መሆን ነው። ለዚህ ደግሞ በጾም እንገፋለን፣ በጸሎትም እንገፋለን፣ በስግደት እንገፋለን። ይኸው አሁን እንኳን ቁማችሁ በዋዕየ ፀሐይ እየተቃጠላችሁ ይህም የግፍ ግብር አካል ነው። ይሄ ተጠራቅሞ ነው ወገኖች ለመንግሥተ ሰማያት የሚያበቃንና ቤተ ክርስቲያናችንን እንስማት፣ አባቶቻችንን እንስማ። ቤተ ክርስቲያናችንን እናክብራት፣ እንውደዳት፣ እናገልግላት። ይቺ የሰማይ ደጅ ናትና በዚህ የማዕዘኑን ራስ ክርስቶስን አግኝተን የማዕዘኑ ራስ ያፈልቀውን ደሙን ጠጥተን የማዕዘኑ ራስ ያወረደውን ሥጋውን በልተን የማዕዘኑ ራስ የጋረደው ደመና ክብሩን ተጋርደንበት
የማዕዘኑ ራስ ያሳየንን መንገዱን ተመልክተን የማዕዘኑ ራስ ክርስቶስ ያለበት ሀዩ ከመመላእክትን ለመውረስ ያብቃን ያብቃችሁ። የሁላችንንም ፍጻሜ ያሳምርልን። ለበዓለ ጰራቅሊጦስ በሰላም ያድርሰን ያድርሳችሁ። Yeah.